ሰላም ቅዱሳን እንዴት ናችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ቦታ ብዝት ይበደላችሁ። ዛሬ እጅግ አስተማሪና የሚለውጥ መልእክት ይዤ ወደ እናንተ መጥቻለሁ። ይህን መልእክት ለብዙ ወጣቶች ሼር በማድረግ አብራችሁን እንድታገለግሉና አብራችሁን እንድትቆዩ በጌታ ፍቅር አሳስባችኋለሁ። ለዩቲዩብ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኢየሱስ ክርስቶስ ጌታ ነው። ዛሬ ይዤ ወደ እናንተ የመጣሁት መልእክት ተስፋ አትቁረጡ ወይም ደግሞ በራሳችሁ ላይ ተስፋ አትቁረጡ የሚል መልእክት ይዤ ወደ እናንተ መጥቻለሁ። በመጽሐፍ ቅዱስ ሐሳቡ ላይ ስለምናወራ እግዚአብሔር አንደኛ የተስፋ አምላክ ነው። ተስፋ በመቁረጥ ውስጥ ያሉት የሚያበረታ አምላክ ነው። በሆነ ወቅት አብርሃም ለተሰጠው ተስፋ በሚያመነታበት ሰዓት እግዚአብሔር እንደዚህ ብሎታል፣ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ተስፋ አትቁረጥ፣ የነገርኩህንና እሰጥሃለሁ ያልኩህን እሰጥሃለሁ ብሎታል። ተስፋ መቁረጥ የሚመጣው ወይም ደግሞ በራስ ላይ መሰላቸት፣ ራስን መጣል፣ ራስን ለክፉ ነገር አሳልፎ መስጠት የሚመጣው የተሰጠን ነገር ሲዘገይብን፣ በህይወታችን ላይ እናሳካለን ያልነው ነገር ሳይሳካ ሲቀር፣ እናደርጋለን ያልነው ነገር ሳይደረግ ሲቀር፣ አቅማችንን በሙሉ ተጠቅመን አቅማችን ያንን ነገር ማድረግ ሲያቅተው በዛ ነገር ላይ ተስፋ እንቆርጣለን፣ እጅ እንሰጣለን። በዙሪያ ያሉት ነገሮቻችን እኛን ያሸንፉናል። በዛ ነገር ተሸንፈን በባዶነት፣ በብቸኝነት፣ በጭንቀት፣ በፍርሃት እንዲሁ በተለያዩ ነገሮች እንዋጣለን። በተለይ አሁን ጊዜው ክረምት ነው። ብዙ ወጣቶች ቤታቸው ውስጥ የሚውሉበት ሰዓት ነው። የሚሄዱበት ቦታ የለም። ትምህርት ቤት አይሄዱም። ከራሳቸው ጋር ስለሚያሳልፉ የሚፈልጉትን ሁሉ ሊያገኙ ስለማይችሉ በብዙ ዲፕሬሽን ውስጥ፣ በብዙ ጭንቀት ውስጥ፣ በብዙ ፍርሃት ውስጥ እና በተለያየ ሱስ ውስጥ የሚያልፉ ብዙ ወጣቶች አሉ። እና ከተስፋችን አንጻር ተስፋ መቁረጥ አለብን ወይ? ከመጽሐፍ ቅዱስ አንጻር ተስፋ መቁረጥ አለብን ወይ? አሁን እያለፈብን እየሆነብን ካለው ነገር አንጻር ተስፋ መቁረጥ አለብን ወይ ብለን መጠየቃል። ስለዚህ በመጽሐፍ ቅዱስ ውስጥ አንድ ተስፋ ያልቆረጠና በፍጹም ተስፋ ሊቆርጥ ያልቻለ አንድ ሰው አሳያቸዋል። በዚህ ሰው እጅግ ትለወጣላችሁ፣ ትማራላችሁ። ይህ ሰው ዮሴፍ ይባላል። ዮሴፍ ህልመኛ ነው። ህልም የሚያይ ወጣት ነው። የወንድሞቹ ታናሽ ነው። በአባቱ እጅግ የሚወደድና የተወደደ በብዙ ህብረ ቀለም ያጌጠችን ቀሚስ አባቱ ሰፍቶ የሰጠው ሰው ነው። የሚያየውን ህልም ለወንድሞቹና ለቤተሰቡ የሚናገርና የተናገረ ሰው ነበረ። እንደምታውቁት የመጽሐፍ ቅዱስን ሐሳብ የዮሴፍን ታሪክ እንደምታውቁት በእንደዚህ አይነት መንገድ ነበር በወንድሞቹና በአባቱ በእናቱ መካከል እየተመላለሰ የነበረው። በአባቱና በወንድሞቹ መካከል እየተመላለሰ የነበረው ይህ ሰው ያየውን ህልም ለወንድሞቹ ከነገረበትና ለአባቱ ከነገረበት ጊዜ ጀምሮ ወንድሞቹ በሱ ላይ አይናቸውን ጣሉ። ሊሸጡት ሐሳብ ልባቸው ውስጥ ገባ። ማሳደድ ጀመሩ። ሊገሉት ሁላ ሞከሩ። ከሚገደል ብለው በጉድጓድ ውስጥ ጣሉት። ከጉድጓድ ውስጥ አውጥተው ለሌላ ማህበረሰብ አሳልፈው ሸጡት። ተመልከቱ። መጽሐፍ ቅዱስ ግን አንድ ነገር ይናገረናል። ዮሴፍ በጉድጓድ ውስጥ በተጣለ ጊዜ እግዚአብሔር ከእርሱ ጋር ነበር ይላል። ዮሴፍ ወደ ጲጥፋራ ቤት ተሸጦ ከሄደ በኋላም እግዚአብሔር ከእሱ ጋር ነበረ ይላል። ወደ እስር ቤት ገባ ይላል። እስር ቤት ውስጥም ከእሱ ጋር ነበረ። ወደ ንግስና ሄደ። በንግስና ላይም ከሱ ጋር ነበረ ይላል። ዮሴፍ በሚያልፍባቸው በእያንዳንዱ መንገዶች ህልምን ለሰጠው ለእግዚአብሔርና ለዕብራውያን አምላክ ታማኝን አገልጋይና ተስፋ በፍጹም ሊቆርጥ የማይችል ሰው ነበረ። ተገፋ፣ ተስፋ አልቆረጠም። ጉድጓድ ውስጥ ተጣለ፣ ተስፋ አልቆረጠም። በእግዚአብሔር ታመነ፣ እግዚአብሔር ከሱ ጋር ነበረ። በጲጥፋራ ቤትም በማያገባው ነገር ገፉት፣ እንደገና ተስፋ አልቆረጠም። እግዚአብሔር ከሱ ጋር ነበረ። በእስር ቤት ተላልፈው ተሰጠ። ተስፋ አልቆረጠም። ለምን? ያየው ነገር አለ፣ የተመለከተው ነገር አለ። ያ ነገር እንደሚሆንበት ሁልጊዜ ተስፋ ያደርግ ነበር። ስለዚህ ያየነው ነገር
ለምን አሁን አልሆነም ብለን ባለመሆኑ ምክንያት አንዳንዴ እንጨነቃለን። ደግሞ ቶሎ ባለመሆኑ ተስፋን እንቆርጣለን። ይሄ በፍጹም ሊሆን አይገባም። ሰይጣንም ደግሞ የሚፈልገው ነገር ቢኖር አንድ ነገር ነው፣ እኛን ተስፋ ማስቆረጥ። ነገርኳችሁ፣ ሰይጣን ሁል ጊዜ እናንተን ተስፋ ማስቆረጥ ነው የሚፈልገው። በተለያየ መንገድ ወደ ህይወታችሁ እናንተን የማይመጥንና እናንተን ሊገልጥ የማይችለውን ነገር ወደ ልባችሁ፣ ወደ ሐሳባችሁ፣ ወደ ህልማችሁ በመላክ እናንተን ተስፋ ማስቆረጥ ነው ዓላማ። ተስፋ ማስቆረጥ። እግዚአብሔር ደግሞ በራሳችሁ ላይ ተስፋ እንዳትቆርጡ ስለሚፈልግ ሁል ጊዜ በምትሄዱበት ጎዳናና አቅጣጫ ተስፋን ይሰጣችኋል። ተስፋን ከሚሰጣችሁ መንገዶች አንዱ ይህ ምልክት ሊሆን ይችላል። ዛሬም ተስፋ አለክ ለመነሳት፣ ለማገልገል፣ እንደገና ሰርተ ለማትረፍ፣ እንደገና ተምረ ለመለወጥና ትልቅ ቦታ እግዚአብሔር ያለን ቦታ ለመድረስ ተስፋ አለክ እና ተስፋ ቆርጦ መቀመጥ ቀርቷል ልላችሁ ፈልጋለሁ። ተስፋ ቆርጦ በባዶነት መሰቃየት፣ በሰይጣን ቀንበር ስር መያዝ ቀርቷል። ለምን ከተባለ እግዚአብሔር የተስፋ አምላክ እንደሆነ ተረድተናል። ከተስፋ መቁረጥ ውስጥ ራሳችን ከመጣል ወጥተን እግዚአብሔር ወደ ተናገረና ወደ አለን መሻገር የምንችልበትን የእግዚአብሔርን ቃል ይዘናል። ይህ የእግዚአብሔር ቃል በውስጡ ተስፋን ይዟል። ይህ የእግዚአብሔር ቃል በውስጡ እምነትን ይዟል። ይህ የእግዚአብሔር ቃል በውስጡ ሕይወትን ይዟል። ተስፋ ላጣው ሰው ተስፋን ይሰጣል ማለት ነው። ዘር ይዘራበታል፣ ውስጡ ዘር ይዘራበታል። ኢየሱስ ክርስቶስ ጌታ ነው። አንድ በድርቅና የተመታች መሬት፣ በፀሐይ የተመታች መሬት፣ ማፍራት ያቃታት መሬት ክረምቱ ደርሶ ዝናቡ መዝነብ ሲጀምር ገበሬው በእርሻው ላይ ዘርን ሲዘራ እንደምታውቁት የተዘነበበት ዝናብ ገበሬው ሄዶ ካረሰበትን ሰዓትና ከዘራበት ሰዓት ጀምሮ የተዘራበት ዘር እንዲበቅል መሬቱ ፍሬውን መስጠት ትጀምራለች። ለምን ከተባለ ዝናብ ዘንቦበታል፣ ገበሬው አርሶታል፣ ዘር ተዘርቶ። አንድ ነገር እነግራችኋለሁ፣ በድርቅና ተመትቻለሁ፣ ምንም አይነት ተስፋ የሚሰጥ ነገር በዙሪያ የለም ስትሉ እግዚአብሔር እንደገና የተስፋን ዝናብ ያዘንብላችኋል። የዛን ሰዓት በውስጣችሁ የተዘራውና ያለው ተስፋ እንደገና ማቆጥቆጥ ይጀምራል። መጽሐፍ ቅዱሳችን ምን እንደሚል ታውቃላችሁ? የተቆረጠ ዛፍ እንኳን እንደገና ለማቆጥቆጥ እንደገና ዛፍ ለማብቀል ተስፋ አለው ይላል። እናንተ ሰው ሆናችሁ እግዚአብሔር ከእናንተ ጋር እያለ እንዴት ተስፋ ትቆርጣላችሁ? እንዴት በተስፋ መቁረጥ ውስጥ ትመላለሳላችሁ? እግዚአብሔር እኮ የተስፋ አምላክ ነው። ለዛፉ ተስፋ ካለው፣ ለፍጥረቱ ተስፋ ካለው ለልጆቹማ የበለጠ ተስፋ ነው እና በበለጠ ተስፋና እጅግ ውብ በሆነ ትልቅ በሆነ ተስፋ ውስጥ ነው ያለነው ልላችሁ ፈልጋለሁ። እግዚአብሔር የተሻለና እጅግ ውብ የሆነ ተስፋን ሰጥቶናል። የጌታ የኢየሱስ ክርስቶስ ስም የተባረከ ይሁን። በሁለተኛ ቆሮንቶስ ምዕራፍ 4 ላይ ያለውን ቃል ላንብብላችሁ እስቲ በደንብ ስሙ። ነገር ግን ይላል የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። በሁሉ እንገፋለን እንጂ አንጨነቅም። ተመልከቱ፣ በሁሉም እንገፋለን ግን ምን አንልም? አንጨነቅም። ለምን? የሚገፏችሁ በሙሉ ስለማይጥሏችሁ፣ የሚገፏችሁ በሙሉ ስለማያስቀሯችሁ። አንደኛ እናመነታለን እንጂ ተስፋ አንቆርጥም። ማመንታት አለ በነ ጳውሎስ ሕይወት ውስጥ መድከም አለ፣ መዛል አለ። ነገር ግን ተስፋ አይቆርጡም። ነገር ግን ተስፋ ቆርጠው ትላንትና እንሰራለን ያሉትን ነገር ከዚህ በኋላ አንሰራም፣ የራሱ ጉዳይ አያገባኝም አይሉ። ለምን ከተባለ የኃይሉ ታላቅነት ከእግዚአብሔር ስለሆነ በዚህ በሸክላ ዕቃ ውስጥ የከበረ መዝገብ ስላለ ቢገፉም ስለማይወርቁ በቃ ምንም አይነት ሁኔታ ውስጥ ቢያልፉ ተስፋ ስለማይቆርጡ ትልቅ የሆነ ነገር እግዚአብሔር በእነሱ ይገልጣል። እግዚአብሔር ከእናንተ አንድ ነገር ይፈልጋል፣ ተስፋ እንዳትቆርጡ። ሰይጣንስ አንድ ነገር ይፈልጋል፣ ተስፋ እንድትቆርጡ። ስለዚህ በሁለቱም እጃችሁ መያዝ ያለባችሁ ተስፋ ነው። ያ ተስፋ ደግሞ በእግዚአብሔር ቃል ውስጥ ይገኛል። የጌታ ኢየሱስ ክርስቶስ ስም የተባረከ ይሁን። እናመነታለን፣ እንገፋለን
እንሰደዳለን። ነገር ግን የኢየሱስ ክርስቶስ ዘወትር በሰውነታችን እንዲገለጥ ነው። ስለዚህ የሚገለጥ ህይወት አለ ማለት የሚሰራ ህይወት አለ። ስለዚህ በተሰጠን ተስፋ ላይ ጽኑ የሆነ እምነት አለ። ጽኑ የሆነ እምነት አለ እና አትጨነቁ ይላል መጽሐፍ ቅዱስ ራሱ። አትጨነቁ፣ ለነገ ክፋቱ ይበቃዋል። ስለዚህ ተስፋ መቁረጥ ሰይጣን የሚፈልገው ነገር ነው። ከተስፋ ውስጥ መውጣት ደግሞ እግዚአብሔር የሚፈልገው ነገር። ዮሴፍን አሳይቻቸዋል። ዮሴፍ በፍጹም ተስፋ አልቆረጠም፣ በፍጹም። ስለዚህ ተስፋ ስንል ዛሬን አይደለም ነገ ነው ተስፋ። ስለዚህ ስለ ተስፋ ስናወራ ዛሬ አይደለም ነገ ነው። ነገ ላይ እንዴት ሆናለሁ፣ ነገ ምን ይፈጠራል፣ ነገ ምን ይሆናል፣ ነገ ምን ይከናወናል የሚሉ ነገሮች አይምሮአችን ያጨናንቁትና በቃ እንድንቀር ምክንያት የሚሆኑ ነገሮች መንገዳችን ላይ ይቆማሉ ማለት ነው። በፍጹም ዛሬ ከኖራችሁ ነገ ትኖራላችሁ። ዛሬ እግዚአብሔር ካኖራችሁ ነገም ደግሞ ያኖራችኋል። ተስፋ መቁረጥ የሚባል ነገር በህይወታችሁ ሊኖር አይገባም። ስለዚህ ተስፋ በፍጹም አትቁረጡ። በራሳችሁ ላይ ተስፋ አትቁረጡ። እግዚአብሔር የተስፋ አምላክ እንደገና ያነሳችኋል፣ እንደገና ያባረታችኋል እና እጅግ አድርጌ የእግዚአብሔርን ቃል ወዳለሁ አከብራለሁ የምትሉ ከሆነ በተስፋችሁ ላይ ጽኑ የሆነ እምነት ሲኖራችሁ በሌላ መልእክት ደግሞ እንገናኛለን። ይህ መልእክት ለብዙዎች ሼር በማድረግ አገልግሉ። ሰብስክራይብ አድርጉ። ቸር ሰንብቱ።